ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 28 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች ባደረጋቸው ውጊያዎች ድል ሲቀዳጅ በወልቃይት ተደረገ ስለተባለው ውጊያም የፋኖ አመራሩ ምላሽ ሰጥቷል። ዝርዝር መረጃ ይዘናል። ናዳነች አበቤ የአዲስ አበባን ህዝብ ቤታችሁን ነጭ ቀለም ካልቀባችሁ በሚል ከፍተኛ ወጪ እየጠየቁ መሆኑ ተሰምቷል። የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቅርበዋል። ሰሙታላችሁ። ዶናልድ ትራምፕ ጦርነቱ የሚቆመው ኢራን እጅ ስትሰጥ ነው ሲሉ ኢራን በበኩሉ አንዳንድ ሀገራት ማደራደር መጀመራቸውን ገልጻለች። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ ቀጠናዎች ባደረጋቸው ውጊያዎች ድል ሲቀዳጅ በወልቃይት ተደረገ ስለተባለው ውጊያም የፋኖ አመራሩ ምላሽ ሰጥቷል። በትናንትናው ዕለት በወልቃይት ጠገዴ ሰቲት ሁመራ ዞን በፋኖና በአካባቢው ሚሊሻዎች መካከል ውጊያ መካሄዱ ተነግሯል። የተከዜ ዘብ የተባሉት የአገዛዙ ሚሊሻዎች በወልቃይት ቀጠና በሚንቀሳቀሰው ፋኖ ላይ ጥቃት መሰንዘራቸውን ተከትሎ ውጊያው መቀስቀሱንም ያገኘነው መረጃ ያመለክታል። በዞኑ ቤተሞሎ በተባለ ስፍራ አቅራቢያ በምትገኘው ጎድጓዳ ቀበሌ ላይ የመንግስት ሚሊሻ በፋኖ ላይ ከፍተኛ ውጊያ መክፈቱን ተከትሎ ከፍተኛ ውጊያ መካሄዱን ያገኘነው መረጃ ያመለክታል። ይህንን ውጊያም የብልጽግናው አገዛዝ አፈቀላጤዎች ቅርጹን ቀይረውና ፋኖ በቀጠናው ሆን ብሎ ውጊያ እንደከፈተ አስመስለው እያቀረቡ ይገኛሉ። ከዚህ ጋር በተያያዘ አስተያየት የሰጠው የአፋብን በላይ እዝ ቃል አቀባይ አርበኛ ዮሐንስ ንጉሱ የአማራ ህዝብ ጥቅምና ደህንነትን ውልጭልጭ የፖለቲካ ሴረኞች የኤምሬትስ ተላላኪዎች ዶሮ 3 ጊዜ ሳይጮህ ገበያ አውጥተው ሸጠውታል ሲል ገልጿል። የደህንነት ጥበቃ የአማራ ልዩ ኃይልን በማፍረስና በመበተን ቀሪውን በራሳቸው ጫማ ልክ ጠፍጥፈው በጸረ አማራነት በማሰማራት ፋኖም ሆነ አርሶ አደሩ በአጭር ጊዜ ትጥቅ እንዲፈታ የአማራ ህዝብ ጥያቄዎችን በማዳፈን መጠነ ሰፊ ወታደራዊ ዘመቻ በማድረግ ጨፍጭፈዋል። አማራን አድቅቀዋል። ሀቀኛ ጥያቄዎቹን አፍነው አያሌ በደል ለማድረስ ታትረው ነበር ሲል ገልጿል። ቢሆንም የአማራ ፋኖ ሁለንተና ጫናና ብርቱ ቁርጠኛ ተጋድሎ የጎኑ ጋት ሆኖ ሰቅዞ ሲያፈርሳቸው በፖለቲካ ተቀባይነት የተተፋው ቡድን በደንባራ አይኑ ስስ ጉዳዮቻችንን አዛብቶ በማቅረብ ተደናብሮ ለማደናበር ሲታትር ይስተዋላል ብሏል። በስልጣን ለመቆየት በቂ ምክንያትና ተስፋ የለሹ ወለቅላቃ ወንጀለኛ አገዛዝ እንደ ሰው ለመኖር እንዳንችል ሰብአዊ መብታችን ላይ መዝመት ክህደቱን አጠናክሮ ቀጥሏል ያለው አርበኛው በስትራቴጂክ ጉዳዮቻችን የደነደነ የማይናወጥ አቋም አለን ሲል አጽንኦት ሰጥቶ አስረድቷል። የህዝባችን ጥቅምና ደህንነትን ለማስከበር የመነንን የሁሉም አማራ አልፎም የሀገሪቱ ታማኝ ዘቦች ነን ሲልም ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 206ኛ ኮር ለደብረ ማርቆስ ከተማና ለአካባቢው ማህበረሰብ አስቸኳይ የጥንቃቄ መልእክት አስተላልፈዋል። ኮሩ በመልእክቱ በአማራ ህዝብ ትግል ፈርቀዳጅ እንቅስቃሴ በማድረግ ወደር የለሽ ሚና ሲወጣ የነበረው የደብረ ማርቆስ ከተማ ማህበረሰብ ትግሉ እዚህ ደረጃ እንዲደርስና አደረጃጀቶች ጎልብተው ጠንካራ ወታደራዊ አቅም እንዲገነቡ ጠንካራ ግዳጆችን በጠላት ላይ እንዲያሳርፉ ላበረከተው ከባድ አስተዋጽኦ 206ኛ ኮር ምስጋናውን ያቀርባል ብሏል። ይሁን እንጂ ይህንን የህዝብ ቀና ተሳትፎ እንደ መልካም አጋጣሚ የተጠቀሙ አንዳንድ አካላት በኮሩ በክፍለ ጦርና በሻለቆች እንዲሁም በታዋቂ ሰዎች ስም በማጭበርበር ከህብረተሰቡ ገንዘብ እንደሚሰበስቡ ደርሰንበታል ሲል ገልጿል። በህዝቡ ጥያቄና ጥቆማ መሰረት በአፋብን ቴዎድሮስ እዝ የፋይናንስ መመሪያ ድንጋጌ አንቀጽ 6 ንዑስ አንቀጽ 6.7 የተቀመጠው የተቋም አሰራር ይተገበር ዘንድ 206ኛ ኮር መግለጫ እስከሚሰጥ ድረስ የደብረ ማርቆስ ከተማና አካባቢው ማህበረሰብ ከአጭበርባሪዎችና ከዘራፊዎች ራሱን እንዲጠብቅ በማለት አሳስበዋል። ከዚህ ጋር በተያያዘ ድርጅታዊ አሰራርን ተላልፎ ከህዝቡ ባልተገባ መንገድ ሀብት የሚሰበስቡ ማህበረሰቡን የሚያጭበረብሩ አካላትን በመከታተል ኮሩ አስተማሪ እርምጃ እንደሚወስድ አረጋግጧል። ናዳነች አበቤ የአዲስ አበባን ህዝብ ቤታችሁን ነጭ ቀለም ካልቀባችሁ በሚል ከፍተኛ ወጪ እየጠየቁ መሆኑ ተሰማ። የአዲስ አበባ ከተማ አስተዳደር በስሩ የሚገኙ የጋራ መኖሪያ ቤቶችን በሙሉ ተመሳሳይ ነጭ ቀለም ለመቀባት በሚል ባሳለፈው ውሳኔ እያንዳንዱ የቤት ባለቤት 13000 ብር በግዴታ እንዲከፍል እያስገደደ መሆኑ ከፍተኛ ቅሬታን ፈጥሯል። የከተማዋ ነዋሪዎች በከፍተኛ የኑሮ ውድነትና የኢኮኖሚ ጫና እየተፈተኑ ባሉበት በዚህ ወቅት አስተዳደሩ ለህንጻዎች ውጫዊ ውበት ወይም ለቀለም ቅብ ቅድሚያ
ቅድሚያ ሰጥቶ ይህንን ያህል ብዙ ገንዘብ በነዋሪው ጫንቃ ላይ በግዴታ መጫኑ ያስተዳደሩን የቅድሚያ ትኩረት አግባብነት ጥያቄ ውስጥ ጥሎታል ስትል ዋዜማ ራዲዮ ዘግባለች። ዋዜማ ራዲዮ አደረኩት ባለችው ማጣራት እንዳረጋገጠችው የአስገዳጅ የቀለም ቅብ ዘመቻ አሁን ላይ በጎተራ፣ ልደታ፣ ቦሌ አራብሳ፣ በገላንና ሸገር በተባለው ከተማ ደግሞ ኮዬ ፈጬና ቱሉ ዲምቱ በሚገኙ የጋራ መኖሪያ ቤት መንደሮች ውስጥ በተግባር መከናወን ጀምሯል። የገንዘብ አሰባሰቡንና አጠቃላይ የክፍያ ሂደቱን በበላይነት እያስፈጸሙና ጫና እየፈጠሩ የሚገኙት በከተማ አስተዳደሩ ስር ያሉ የወረዳ መዋቅሮች መሆናቸውን የዜናው ምንጮች አጋልጠዋል። ከዚህም ባሻገር ውሳኔውን ይበልጥ አወዛጋቢ የሚያደርገው የቤት ባለቤቶች በተቀመጠላቸው አጭር የጊዜ ገደብ ውስጥ የተጠየቁትን 13,000 ብር አጠናቀው ካልከፈሉ ከባድ ቅጣት እንደሚጣልባቸው ማስጠንቀቂያ መሰጠቱ ነው። ይህ የኃይል እርምጃ አስተዳደሩ የዜጎችን የመክፈል አቅም እና ነባራዊ ሁኔታ ከማማከር ይልቅ የራሱን ፍላጎት ከላይ ወደ ታች በመጫን የነዋሪውን እንባ እያራገፈ መሆኑን በግልጽ የሚያሳይ ማሳያ ሆኗል ተብሎ ተችቷል። በኮዬ ፈጬ ኮንዶሚኒየም እስከ 12,000 ብር በአንድ ሰው ላይ የተጣለ ሲሆን ይህን የማይከፍሉ ነዋሪዎች በአይሱዙ ተጭነው ወደ እስር ቤት እንደሚሄዱ ተገልጿል። በአካባቢው የተሰማሩት ሚሊሻዎችም ይህንን ለማስፈጸም በየሰው ቤት እየዞሩና ያልከፈሉትን እያሰሩ መሆናቸው ተሰምቷል። የትግራይ ጤና ቢሮ በነዳጅና መድኃኒት እጥረት ምክንያት የጤና ስርዓቱ ሊፈርስ እንደሚችል በማስጠንቀቅ አስቸኳይ ጥሪ አቀረበ። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት ተቋማት፣ ለኤምባሲዎችና ለዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። ቢሮው የካቲት 26 2018 ዓ.ም ባወጣው አስቸኳይ ጥሪ የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣሉ በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖር አሳስበዋል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ቢሮው በጥሪው ገልጿል። ቢሮው ባወጣው መግለጫ የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑንና ፖለቲካዊ ምክንያቶች ሊገደብ እንደማይገባው አስገንዝበዋል። የዓለም ጤና ድርጅት መተዳደሪያ ደንብን በመጥቀስ ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንዳለውና የመሰረታዊ ሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግለት እንደሚገባ አጽንኦት ሰጥቷል። መግለጫው አክሎም መሰረታዊ የጤና አገልግሎቶችን፣ መድኃኒቶችንና አስቸኳይ ጊዜ ህክምናዎችን የማቅረብ ግዴታ በዓለም አቀፍ ሰብአዊ መብቶች ማዕቀፍ መሰረት የመንግስታትና የዓለም አቀፉ ማህበረሰብ ዋነኛ ኃላፊነት መሆኑን አሳስበዋል። የጤና አገልግሎት አሰጣጥ በምንም አይነት ሁኔታ ወደ ፖለቲካዊ አጀንዳነት ሊቀየር ወይም ሰላማዊ ዜጎች ህይወት አድን የህክምና እርዳታ እንዳያገኙ በሚያግዱ ገደቦች ሊሰናከል እንደማይገባው ድርጅቱ በአጽንኦት ገልጿል። አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮ መግለጫ መድኃኒቶችንና የህክምና ቁሳቁሶችን ከማዕከላዊ መጋዘኖች ወደ ጤና ተቋማት መጓጓዝ የማይቻል ሆኗል ሲል አክሏል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችንም አደጋ ላይ ጥሏል። በመቀሌና በሽሬ በሚገኙ የኢትዮጵያ መድኃኒት አቅርቦት አገልግሎት ቅርንጫፎች ውስጥ ያሉት ኮልድ ቼን መሰረተ ልማቶች እንዲሁም በጄኔሬተር በሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት በነዳጅ እጥረት ምክንያት አደጋ ላይ ናቸው ተብሏል። በተጨማሪም የሀገር ውስጥ ተፈናቃዮችን የሚያገለግሉ የሰብአዊ ድጋፍ መርሃ ግብሮች መገደባቸውን፣ የቁጥጥርና የድንገተኛ ምላሽ ተግባራትን መቆማቸውን ቢሮ ገልጿል። የኤሌክትሪክ ኃይል በሚቋረጥበት ወቅት ማንኛውንም አይነት የቀዶ ጥገና አገልግሎት መስጠት እጅግ አዳጋች እየሆነ ነው ሲል አስጠንቅቋል። የነፍስ አድን ስራዎችንና የአቅርቦት ስርጭትን በሚቀጥሉት 3 ወራት ዳግም ለመጀመር የሰብአዊ ምላሽ ቡድኖች ቢያንስ 264,000 ሊትር ናፍጣና 75,470 ሊትር ቤንዚን በአስቸኳይ እንደሚያስፈልጋቸው ተመላክቷል። የተለየ የነዳጅ ድጋፍ ካልተገኘ ያሉ መድኃኒቶች እንኳን ወደ ተቋማት ሊደርሱ አይችሉም ሲል መግለጫው አክሏል። ቢሮው ይህ አይነቱ በብልጽግናው አገዛዝ እየተፈጸመ ያለ አደገኛ አካሄድ መዘዙ ከባድ ነው ሲልም አስጠንቅቋል። ዶናልድ ትራምፕ ጦርነቱ የሚቆመው ኢራን እጅ ስትሰጥ ነው ሲሉ ኢራን በበኩሏ አንዳንድ ሀገራት ማደራደር መጀመራቸውን ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደርስበት እድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ እንደሆነ ተናግረዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን
እንደሚይዝም ፕሬዝዳንቱ ገልጸዋል። አሜሪካና አጋሮቿ ኢራንን ከውድቀት ለመታደግ ያለመታከት እንደሚሰሩ ትራምፕ ተናግረዋል። የኢራን ምጣኔ ሀብት ከመቼውም ጊዜ በላይ አንሰራራል ሲሉም አክለዋል። ፕሬዝዳንቱ ኢራንን ወደ ታላቅነቷ እንመልሳት፣ የወደፊት እጣ ፈንታዋ ብሩህ ነው በማለትም ተናግረዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ሀገራቸውና አሜሪካንን አንዳንድ ሀገራት ለማደራደር ጥረት ጀምረዋል ብለዋል። ፕሬዝዳንቱ የትኞቹ ሀገራት ለድርድር ጥረት እያደረጉ እንደሆነ ግን በይፋ አልተናገሩም። አክለውም በቀጠናው ዘላቂ ሰላም እንዲሰፍን ቁርጠኛ መሆናችን ግልጽ መሆን አለበት፣ ሆኖም ግን የሀገራችንን ክብርና ሉዓላዊነት ለማስከበር ወደ ኋላ አንልም ብለዋል። በተመሳሳይ የእስራኤል ጦር ለተከታታይ ቀናት በሊባኖስ ዋና ከተማ ቤይሩት ላይ በቀጠለው ጥቃት የደረሱ ከባድ ጉዳቶችን የሚያሳዩ ምስሎች እየወጡ ነው። በማህበራዊ ሚዲያ ከወጡ ተንቀሳቃሽ ምስሎች መካከል አንዳንዶቹ በከተማዋ ዳርቻ ደቡባዊ ክፍል ሰማይ ላይ ጭስ ሲታይ፣ ጎዳናዎችም በፍርስራሾች ተሞልተው ያሳያሉ። የቤይሩት ከተማ ነዋሪዎች እየተፈጸመ ባለው ጥቃት የተፈጠረባቸውን ፍርሃትና ግራ መጋባት እየገለጹ ነው። የእስራኤል ሰራዊት ግን በጥቃቱ ኢላማ እያደረገ ያለው የሂዝቦላ የእዝ ማዕከላትንና የድሮን ማከማቻ ስፍራዎችን እንደሆነ ገልጿል። ይህ በእንዲህ እንዳለ የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ኻሜኒ ጥቃት በሚፈጸም ጊዜ ይጠለሉበታል ተብሎ የተሰራ ነው የተባለን ከመሬት በታች ያለ ምሽግን ማውደሙን የእስራኤል ጦር አስታውቋል። በከፍተኛ ሁኔታ ለደህንነት ጥበቃ አመቺ እንዲሆን ተሰርቷል የተባለውን ከጥቃት የሚከላከለውን ምሽግ ለማውደም 50 የአየር ኃይል ተዋጊ ጀቶች መሳተፋቸውን የእስራኤል መከላከያ ኃይል ገልጿል። ጨምሮም ይህ ለሟቹ የኢራን ጠቅላይ መሪ በአደጋ ጊዜ ደህንነቱ የተጠበቀ የእዝ ማዕከል ይሆናል ተብሎ ወደ ታሰበው ምሽግ ከመዘዋወራቸው በፊት ተደምስሰዋል ብሏል። ምሽጉ በቴህራን ማዕከላዊ ክፍል ውስጥ ካሉ በርካታ ጎዳናዎች ጋር የተሳሰረ መሆኑንና የኢራን ከፍተኛ ባለስልጣናትም ይጠቀሙበታል ተብሎ እንደነበር የእስራኤል ጦር አስታውቋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ከልብ እናመሰግናለን። ሰላም። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የህዳር 9 2017 ዓ.ም የምሽት ዜናዎችን